እዚህ ሀገር ላይ እንደምታውቁት የሰለጠነ ፖለቲካ የለም። አብሮ ለመኖር የሚያስችል ሰብአዊነት መኖሩ ምን እንጃ። እዚህ ሀገር ላይ በተለይ ኢትዮጵያ ላይ ያለው ብቸኛ ነገር አንድ ስስ ክር ያለችው ወይ አላህ ያየኛል ወይ እግዚአብሔር ያየኛል ኢየሱስ ያየኛል ብሎ የሚፈራ ማህበረሰብ መኖሩ። በአላህ ስምም ይሁን በኢየሱስ ስም የሚገድል ጠላት የመጣ እንደሆነ ግን የትኛው ስልጣኔ አውሬነታችንን ሊደብቀው እንደሚችል አላውቅም። የትኛው ስልጡን ማንነታችን ክፋታችንን ሊደብቀው እንደሚችል እኔ እንጃ። ትንሹ በሌላው ዓለም መቼም እንደምታውቁት ከኔው ላይ ብዙ የምታውቁ ሰዎች መቼም ትኖራላችሁ። በሌላው ዓለም ላይ ደግነት እግዚአብሔር ያየኛል አይደለም። በቃ ዝም ብሎ እንዲሁ ቻሪቲ የሰብአዊነት ጉዳይ በቃ እስከ ሰውነት የተለየ ሰብአዊነት ሰው ስለሆነ መልካም ይሆናል። ሌላው ዓለም ሃይማኖቱን ቢጥል እንኳን ሰብአዊነት በሰላም እያኖረ ነው። እዚህ ሰብአዊነት በአውሬነት ከተለወጠ ሌላውን በማድማት ሌላውን በመግደል ሌላውን በማሳደድ ላይ የተመሰረተ ሃይማኖት የመጣ እንደሆነ ክርስቲያኖች ሌላው ሃይማኖት አልባ ሆኖ መኖርን ለምዶታል። ሌላው ዓለም እኛ ጀማሪዎች ነን። በሃይማኖት ስም የሚገድል በሃይማኖት ስም የሚገደል ዜጋ የመጣ እንደሆነ ምናልባት ሳር ቅጠል እንኳን በሕይወት መኖሩን እንኳን ሰው። ስለዚህ አምላካችን እግዚአብሔር በሱፍ አበባ ዙሪያ የበቀሉ ሰዎችን ያስታግስልን። በሱፍ አበባ ላይ እሾህ አለ፣ በቃ ይበቅላል፣ ግዴታ ነው። ግን ሱፉን እንዳያፈራ ማድረግ የለበትም። የሱፉን መልክ መቀየር የለበትም። የሱፍ አበባውን ማለት ነው። ፍሬውን አበባውን ማጠውለግ የለበትም። በዙሪያው ግን አለ። አልፎ አልፎ ይወገዋል። ቤተክርስቲያንም እንደዚያ ነው። እና ወደዚህኛው ስንመጣ ክርስቲያኖች ይህንን እሾህ ሊያስታግስልን የሚችሉ የሙሴዎቻችን እጆች ናቸው። የማን እጆች አልኳቸው? ሙሴዎቻችን እነማን ናቸው? የዚህ ዘመን ሙሴዎቻችን የቤተ ክርስቲያን አባቶች ናቸው። ካህናቱ፣ ሊቃነ ካህናቱ፣ ጳጳሳት፣ ሊቃነ ጳጳሳት የዘመናችን ሙሴዎች ናቸው። እኛ ቅሬታ የሚኖረን በአባቶቻችን ላይ እጃቸውን ካልዘረጉ እጆቻቸውን ዘርግተው የደከሙ እንደሆነ ግን መደገፍ የማድረሻ ነው። እስቲ ከትምህርቱ የተረዳችሁት ነገር መደገፍ የማድረሻ ነው። አቤት በርቱ ብሎ ማበርታት የኛ ድርሻ ነው። እጆቻችሁን ዘርጉልን ብሎ መናገር የኛ ድርሻ ነው። የሙሴ እጆች ስለኧረ ሂዱ እናንተ ተዋጉ። ሙሴ መቼም ጦር ሜዳ ግንባር ላይ አይሄድም። ከጀርባ ሆኖ ነው የሚጸልይ። እሱ ከአምላኩ ጋር ነው። እሱ ከአምላኩ ጋር ይነጋገራል። መንገድ የዘጉብንን እኛን በሕይወት እንድንኖር የማይፈቅዱልንን ጠላቶች አንተ ፍረድባቸው ጌታ ሆይ እያለ እዚህ ይጸልያል ሙሴ። መቼስ እዛ ጦር ሜዳ ሄዶ የሚዋጋ ሙሴ የለም። ግን ወደ አምላክ ወደ እግዚአብሔር ደግሞ በእንባ ይዋጋል፣ በጸሎት ይዋጋል። የሙሴዎቻችን ድርሻ ይሄ ከእግዚአብሔር ጋር መነጋገር። ነገር ግን ወይ እጆቻቸውን አንዘረጉልን ወይ ደግሞ ሲደክማቸው እርዱን አላሉ። ዝም ብለው ሂዱ ይሉ ከሆነ እነሱም ኧረ እጆቻቸውን ዘርጉልን ማለት፣ ሁለተኛ ደግሞ እጆቻቸው ደክመው ከሆነ እንደግፋችሁ ማለት። አያችሁ፣ እንዲህ ነው መሻገርን የሚያመጣው። የሙሴዎቻችንን እጆች በማበርታት በመደገፍና ለጸሎት እንዲዘረጉ በማድረግ ነው። መንገድ ላይ ያለውን ሐሜታችንን እግዚአብሔር ያጥፋል። ብዙዎቻችን እንደዛ ውስጥ ገብተናል። ያልመጣበት ነገር ነው። እዚህ ወደ ምረት ላይ ምንም መድገም አያስፈልግም። እንደኛ ሚዲያ ላይ ወጥቶ አባቶቻችን እንዲንጨረጨሩልን አንፈልግም። ያዙ ልቀቁን እንዲሉ አንፈልግም። ግን ቢያንስ እጆቻቸውን ዘርግተውልን ማየት እንፈልጋለን። እሱም ነው እያለን ዝምታ ደግሞ የሰይጣን ምልክት ሆኖ በመጽሐፍ ቅዱስ ተጽፏል። ዝምታ ምን ሆኖ አልኳቸው? የሰይጣን ምልክት ሆኖ ተጽፏል። ዲያብሎስ ፈጠርኳችሁ ብሎ ነበረ።
ዘጻዚህ ኦሪት የዮሐንስ ራዕይ ምዕራፍ 12 ላይ ያለው ታሪክ በነገራችን ላይ መጽሐፍ ቅዱስ የተወሰነውን ነው የሚጽፈው። እሱ ራሱ ዮሐንስ እንደተናገረው እግዚአብሔር ያደረገው ነገር ሁሉ ተጽፎ ቢሆን ሰማይ ምድር ባልበቃው ነበር ብሎ እንደተናገረ ሁሉም ታሪክ መጽሐፍ ቅዱስ ላይ ተጻፈ። ምን ማለት ነው? በሌሎች መጻሕፍት ያገኘነውን እንናገር። ዲያብሎስ እኔ ፈጠርኳቸው አለ። አልፈጠርከንም አሉት ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል። ሌሎችስ በሶስት ወገን የተከፈሉ ነበሩ። አዎ ፈጥሮናል ያሉ ነበሩ ዲያብሎስ። ሁለተኛ እንደው ዳግም ፈጥሮን ይሁንስ እንደው አልፈጠረንም ብለው ደግሞ የተጠራጠሩ ነበሩ። ሶስተኛ አይመለከተንም ብለው ደግሞ ዝም ያሉ ነበሩ። ቢፈጥረን ባይፈጥረን ምን አገባን ብለው ዝም ያሉ። የሚገርማችሁ ራዕይ 12 ላይ ያለው ታሪክ ወደ እንጦርጦስ ሲጣል ዲያብሎስ ወደ እንጦርጦስ ከወረዱ መላእክት መካከል እንግዲህ ቅዱሳን የነበሩ ርኩሳን የሆኑ አጋንንት የተባሉት እነዚያ ዲያብሎስ ፈጥሮናል ብቻ ያሉት አይደሉም። ፈጥሮን ይሁን አልፈጠረንም ብለው የተጠራጠሩት ብቻ አይደሉም። ኧረ ምን አገባን ብለው ተዓቅቦ ያደረጉት ዝም ያሉት ሁሉ አጋንንት ተብለው ከሰማይ ወርደው እዚህ ከኛ ጋር ነዋሪዎች ሆነዋል። ክብራቸውን አጥተው ማለት ነው። አመድ ለአመድ የሚንከባለሉ አመዳም አጋንንት ሆነዋል። ቅዱሳን መላእክት የነበሩት ምንድነው በደላቸው? ዝምታ። ምንድነው በደላቸው አልኳቸው? አቤት ዲያብሎስ ፈጠረን ወይስ አልፈጠረንም ብለው እኮ የተጠራጠሩ ነበሩ። ወርደዋል። አይገርምም? የነሱ አዎ ፈጣሪያችን ነው ያሉት ወርደዋል። አይገርምም? የነሱ ዝም ያሉትም ግን አብረው ወርደዋል። አጋንንት ተብለው ክርስቲያኖች ይቅርና በቤተ ክርስቲያን በሃይማኖት ጉዳይ በሀገር ጉዳይ ላይ እንኳን እንደ ፓርላማ ተሰብሳቢ ድምፀ ተአቅቦ ማድረግ ዜግነትን ያበላሻል። እንኳን ክርስትናን ማለት ነው። ወሳኝ ሀገራዊ ጉዳዮች እኮ አሉ ዝም ማንልባቸው። ይሄማ ታሪካችን ነው፣ ይሄማ ሀብታችን ነው፣ ይሄማ እንትናችን ነው እያለን ምንነቅ በጣም በርካታ ነገሮች አሉ። እንደ ሀገር እንኳን የመጣውን መሪ ልንቃወም ልንደግፍ እንችላለን። እሱ ጉዳያችን አይደለም። መሪዎች ይሄዳሉ። ሀገር ግን የዘላለም ቀሪ ሀብታችን ናት፣ መኖሪያችን ናት። ከዚህ አንጻር ለሀገር ሲሆን ማንም ድምፀ ተአቅቦ እንኳን እንዲያደርግ አይፈቀድም። እንደ ቤተክርስቲያናችን ታሪክ ልንላችሁ ይቅርና ለሃይማኖት አሁን በቤተ ክርስቲያን ጉዳይ ላይ እኔ አስተዋይ ለመባል ይሁን ወይ እነሱ እኮ ቀስ ብሎ ዝምታ እኮ ነው የሚሰሩት። ዝም ብሎ መስራት አንድ ነገር ነው፣ ግን ዝምታም ጊዜ አለው። እስኪ አብራችሁ በሉ ዝምታም ምን አለ አልኳችሁ? ይሄው ያለ ቦታው ያለ ጊዜው ዝም ያሉት መላእክት አጋንንት ሆነው ወርደዋል። ያለ ቦታው ያለ ጊዜው ዝም ያሉት ቅዱሳን የነበሩ መላእክት ርኩሳን ሆነዋል። ያለ ቦታው ያለ ጊዜው ምን ስላሉ? ዝም ስላሉ። እና ክርስቲያኖች በቤተ ክርስቲያናችን ጉዳይ ላይማ በተገቢው መንገድ ሕግና ስርዓትን በጠበቀ መንገድ ቤተ ክርስቲያኒቱን በሚመጥን መንገድ አባት ከልጁ ጋር ልጅ ከአባቱ ጋር ከፖለቲካ መሪዎች ጋር ተግባብቶ መስራቱ ለነገ የማይባል ነገር ነው። ይሄ ማለት አምፁ፣ ይሄ ማለት እንኳን የቤተ ክርስቲያን አባቶቻችን መንግስትን እንኳን ስደቡ የሚል አይደለም። በመሳደብ የሚለወጥ ምንም ነገር እንደሌለ እናውቃለን። በስራ የሚለወጥ ነው። እንኳንስ የቤተ ክርስቲያን አባቶች እንደው የፈለገውን ያህል ታሪክ ይዘው ከዕለታት በአንድ ቀን ቅድም ነግሬያቸዋለሁ። ሳኦል ዳዊትን ምን ሊያደርገው የፈልገው ነበር? ረሳችሁት? ምን ሊያደርገው የፈልገው ነበር? ሊገለው። እስኪ ደግማችሁ ነገሩ ምን ሊለው? ከዕለታት በአንድ ቀን በጦር ሜዳ እያለ ሳኦል ተኝቶ የዳዊት ጋሻ ጃግሬዎች ሳኦልን አገኙት። ለዳዊት ሄዱና ገዳይህን ተኝቶ አገኘ ነው አሉት። ገዳይህን ምን ብሎ አገኘ ነው? በማርያም ንገሩ እስኪ። ተኝቶ አገኘ ነው። አንገቱን ቆራጠም ታሪክ እንስራ ብለው ሲጠይቁት እግዚአብሔር የቀባው ላይ እጄን አላነሳም አለ። እግዚአብሔር በቀባው ላይ ምን አላነሳም? እኔ የሚደንቀኝ ታሪክ ለካ ዳዊት ያን ሁሉ ኃጢአት እየሰራ እግዚአብሔር ይቅር የሚለው
ይህን ልቡን እያዩ ጭምር ነው። መቼስ ያልሰራው ኃጢአት የለም ታውቃላችሁ፣ እዚህ ምድር ነው። ግን ደግሞ ልቡን ይዩት። ስንት ጊዜ ጦር የወረወረበትን ሳኦልን ተኝቶ አግኝቶት ከልብሱ ራፊ ወስዶ ትላንት እግዚአብሔር በእጄ ላይ ጥሎ ነበረ፣ ነገር ግን እግዚአብሔር የቀባውን አልገልም ብዬ ተውኩ አለ። ክርስቲያኖች እግዚአብሔር በሾማቸው አባቶቻችን ላይ ብዙ ልንናገር የምንችለው ነገር ነበረ። እንዴት እንደዚህ ያደርጋሉ? እንዴት እንደዚህ ይሆናሉ? ቀደም ብያቸዋለሁ። የደከሙ እጆችን ማበርታት አንዱ አማራጭ ነገር ነው። እጆቻችሁን ዘርጉልን ማለት በትህትና መጠየቅ አንዱ ነገር ነው። ነገር ግን ትንሽ ገፋ አድርገን ቸብቸቦን መቁረጥ ማለት ተንጋሎ መጥፋት ነው። ተንጋሎ የተፉት ምራቅ የቱ ጋር ነው የሚያርፈው? አቤት ግለሰቦች ላይ አይደለም፣ ቤተ ክርስቲያኒቱ ላይ ነው የሚያርፈው። ይሄ ስልባችን ተጠራቅሞ ይሄ መናቆራችን በተለይ ሶሻል ሚዲያ ከትህትና አልፎ አባቶቻችን ተነሱልን በዚህ ጉዳይ ላይ ጥያቄ ያለን ከማለት አልፎ ስድብ ይሆን እንደሆነ የምናያቸው አንዳንድ የተቆራረጡ ቪዲዮዎች አሉ። መቼስ በጣም የሚያሳዝን እርግጠኛ ነኝ ኦርቶዶክሳዊ ሰርቷቸው ከሆነ ያሳዝናል። አኒሜሽኖቹ ማለት ነው። በጣም ያሳዝን። የቱንም ያህል ዳዊትን ሊገለው ይችል ይሆናል ሳኦል፣ ግን ተመልከቱ ልቡን። እግዚአብሔር በቀባው ላይ እጄን አላነሳም አለ። ገዳዩን አግኝቶት ምን አይነቱ ልብ እግዚአብሔር ለሁላችን ይስጠን። ዝም ያሉ አንደበቶቻችን እግዚአብሔር ያናግርልን።